ሰሎሜ ሙላት እባላለሁ ሰዓሊ ነኝ። የመጀመሪያ ስዕል የተሸጠው መጀመሪያ ኤግዚቢሽን ሳቀርብ ፈንድቃ ስዕል ተሽጦ ከዛ ገንዘቡ ሲያመጣ አጠፋን። ምንትና እንደ ጊፍት ነው በቃ ታጠፊያለሽ። ትልቅ ዲል አይመስልሽ? መጀመሪያ ኤግዚቢሽን ፈንድቃ ሳቀርብ የዛኔ ገና መጀመሩ ነበር። ገና 3-4 ሰው ይመስለኛል ያቀረበው። ከዛ ኃይሉ ክፍሌ አስተማሪም ስለነበረ በፊት አስተምሮኛል። እሱም እዛ ውስጥ እንደ ኮኦርዲኔተር ነው። ተቀበሉኝ፣ ስራዬን አዩ፣ ካታሎጉን ላሰሩልኝ ምናምን ቆንጆ ነበር። ኤግዚቢሽን ማቅረብ ትልቅ ነገር ነው ለሰዓሊ ማለት ብዙ ኢነርጂ ጠይቃል። አምነሽ ስዕልሽን ስታቀርቢ ሰው ደግሞ መጥቶ የራሱን አስተያየት ሊኖረው ይችላል። ብዙ ነገር መቀበል አለብሽም መስጠትም አለብሽ። ጉራማይሌ ላይ ያቀረብኩት ሰው ሁለተኛ ኤግዚቢሽን ላይ ማለት ነው። ጉራማይሌ ላይ ያቀረብኩት ሰው ሁሉም ሰው ይወደዋል፣ እኔም እወደዋለሁ። የሆነ ገጭ አለ አይደል ላይፍሽ ላይ የሚመጣ እሱም ስላለ እንደዚህ አይነት ነገር ሲሆን አንዳንዴ ስዕልም የራሱ ሚና አለው እዛ ውስጥ ማለት ነው። ከዛ ደግሞ ፊገራቲቭ ስዕሎቼ በደንብ የዛኔ ነው የመጡት። ኮንክሪት ነው ለእኔ ስቲል ኮንክሪት ነው የገባኝ ነገር። የዛኔ ምንድነው ብዙ መግፋት እንዳለብኝ ማለት በቃ አሁን ነፃ አድርጌ ራሴን መግፋት አለብኝ ወይ ደግሞ መስራት አለብኝ የሚለው ውሳኔ ነው የተሰማኝ እና ሌሎች ያሉኝ እድሎች መጠቀም እና አይ ቲንክ ጉራማይሌ it's not really turning point ለኔ። መጀመሪያ የነበረኝ ፎቶ ነው ኢንተረስት። አባቴ ፎቶግራፈር ነው። ያለኔ ጥሩ እንትን ነው ማለት ይቻላል የሚባል ምንቲውን አይነት ነገር የለም። ፎቶግራፍ ትምህርት ቤት ሄድኩት መጀመሪያ። ፎቶግራፍ ትምህርት ቤት ሄድኩኝና ከዛ አጎቴ ነበር የሚያስተምረኝ እንደ ፎቶግራፍ ትምህርት ቤት ጠዋት ትጨርሽ ከዛ ከሰዓት ወደ ቤት ከመትመጪ ለምን ስዕል ትምህርት ቤት ካለ በዛው ትማርሽ ከፍልልኛል። እሺ አቢሲኒያ እኔ ከፍልልሻለሁ። እሺ ትምህርት ቤት የሚከፍልልኝ እሱ ነበር። ከዛ አቢሲኒያ ገባሁ። ትምህርት ቤቱ ማለት የሚሰጡትን አውቀዋለሁ ማለት ታውቂያለሽ፣ ራፍሊ ታውቂያለሽ ምን እንደሚሰጡ ስላል ለምን ቤት በደንብ ፕራክቲስ ማላደርገው ማለት በደንብ ጊዜ መስጠት ሙዴን መጠቀም ማታዬን መጠቀም ምናምን እችላለሁ እና እንደዛ እየሰራሁ ነው። የዛኔ የመጀመሪያ 2 ኤግዚቢሽን ያቀረብኩት ማለት ነው። የምትሰጪው ነገር ይወስናል ለምንም ነገር ማለት ነው። እንዲያድግ የምታረጊለት ነገር ይወስናል እና ደግሞ ሪዝኖች አሉት። እውነት ለመናገር ማንንም ሰው ሪዝን ሲያቀርብ አላውቅም እና ስራሽም ሪዝንሽ ነው እና ሌላ ሪዝን እዛ ላይ የምትጨምሪ ከሆነ ይታየኛል በቃ አያድግም በቃ ምንም አይነት ምክንያቶች አያስፈልግም። ስዕል ራሱ የቻለ ምክንያት ነው። ሌላ ቤተሰብ ነው፣ ሌላ ልጅ ነው፣ ብዙ ትኩረት ይፈልጋል እና ምክንያት አይፈልግም።